ኡፍ ነው ሳይ ከምቀጣው አይበቃም? አዎ በቃ እሺ፣ ልኬላችኋለሁ፣ ችግር የለውም። እሺ እዚህ ቤት እሺ፣ በቃ መልሼ እደውላለሁ። አንቺ ደህና ነሽ? ያዋጣሻል ግን ምኑ አጉላ ስለምደሽ መጥፋቱ ነው ወይ? ሰኒ አዲስ ፍቅር እኮ ጊዜ አልሰጥ ብሎኝ ነው። ግን ታዝቤሻለሁ። እንዴት እንዴ? አንድ ቀን እንኳን ደውለሽ ብቸኝነቱ እንዴት አደረገሽ ሳትይኝ ነው? ውይ በጣም ይቅርታ በእናትሽ። አይምሮዬ እኮ በብዙ ሀሳብ ተወጣጥሮ ማሰብ አቅቶኛል። ምን ተፈጠረ? ያቺ አንድነት ናታ። ኧረ ተይ፣ አሁንም የሆነት እንዴ? በተደጋጋሚ ስትከታተለኝ አያታለሁ። በዛ ላይ ደግሞ እየወጣች የምታወራው ሰው አላት። ወይ ጉድ! ማንን ነው የምታወራው? እኔስ ግራ የገባኝ እሱ አይደል እንዴ? ወይ ጉድ! እና ለኪራ ነገር ምን ብዬ ልንገረው? ለእሱ ለመንገር እኮ አንድ መረጃ መያዝ ይጠበቅብኛል። እሱ ነው ትክክል ነሽ። ግን በቆየ ቁጥር ችግር ውስጥ እንዳይከታችሁ። እኔ ምን ማድረግ እንዳለብኝ የራሱ ግራ ገብቶኛል። ተይው በቃ እንግዲህ እግዚአብሔር ያውቃል። ግን ደህና ነሽ? ያልሽኝን ፎቶውንም ቪዲዮውንም ልኬልሻለሁ። ቤት ውስጥ ያለው አየር እንዴት ነው? ቤት ውስጥ ያለው አየር ፍቅራቸው ትውስታዬን እየቀሰቀሰብኝ ነው እንጂ በጣም ያስቀናሉ። ዝጊ ክፍታፍ! እንደዚህ ማግበስበስ የለመደው አፍሽን ይዘሽ እኔ ጋር እንዳዘረግፊ። ቤቲ ግን እኔን መምታት አልነበረብሽ። ተይ እስኪ እውነት በይ። እንደውም ይሄ ፊትሽ አይተው ምን ሆነሻል ብለው ይጠይቁሻል ብዬ ነው እንጂ በአሲድ ነበር ማጥፍሽ። እንዴ ኧረ በስመ አብ በይ። እኔ ይሄን ያክል ምን በደልኩሽ? ተይ እባክሽ። ቆይ ሌላ ምን ልታረጊ ያምርሻል? ባሌን ከሌላ ሴት ጋር አይተሽ ፍቅራቸው ያስቀናል ያምራሉ ከማለት ውጭ ምን ልትይኝ ትችያለሽ? ይኸውልሽ ቤቲ፣ አንቺ ገንዘብ ልትሰጪኝ ትችያለሽ፣ ሁለተኛ ግን እንዳትመጪ። ኧረ እባክሽ ለምን ቫዝሊን ይዘሽ መተሽ ገላሽን አላሽሽም? እከካም! እኔ እኮ ገንዘብ ከፍዬ ከጎዳና አንስቼ ዘር ማንዘርሽ የማያውቀውን ገንዘብ ሰጥቼ እዚህ ያመጣሁሽ ስለ ባሌና ስለ ሚስቱ እንድታርኪልኝ አይደለም። እሺ ብቻ በቂ መልስ አይደለም። ከዚህ በኋላ አፍሽ እንዳመጣልሽ እኔ ጋር እንዳታወሪ። ኪራ ታዲያ እንዴት ነው አዲስ ፍቅር? ደስ ይላል። ታውቃለህ የሆነ የእድለኝነት ስሜት የተሰማኝ። ታዲያ ዝሆን ሎተሪ ወጣልህ ይመስሉ ይወል ጽናት ማለት ወሳኝ ሰዎች አይሻልም? ቶምቦላ የምሬን እኮ ጽናት በጣም አሪፍ ልጃቸው። እሱስ ልክ ነህ። ፈጣሪ መርቆን የሰጠኝ። ታዲያ እንዲህ ስትንከረፈፍ ምናምን ነገር እንዳትበላ ይኸውልህ፣ በኋላ ላይ ወይኔ ምናምን ብትል ማንም አይሰማም። ጠበቃ አድርገህ መያዝ። ኧረ መካሪ መሆን ከመቼ ወዲህ ነው እንደዚህ መካሪ ሆንኩ? ምን እባክህ ይኸውልህ፣ እንደ ጽናት አይነት ወሳኝ ሰው ሲገኝ እንመክራለን፣ ካልሆነ ደግሞ እንተወዋለን። በቃ እንደዚህ። ታዲያ ለምን ይሄ 10 ሴት ልጅ መያዣ መንገዶች ምናምን የሚል መጽሐፍ አታሳትም? አስቤ ነበር እና ወረቀት ተወደደ። የሚወደድ ሰው ጠፍቶ ነው ወረቀቱ የተወደደው። ኪራ ግን የምሬን ነው የምልሽ፣ ጭዌ ጨምረሻል። እንዲህ እያስደበሩን ነው እንጂ እኮ ጭውቴው መኛ ነበር። ታዲያ ምን ታውቃለህ? የሚያስደብርህን ለቃቅመህ ክፍ ትለዋለህ፣ ላይፍን ወደፊት ትቀጥላለህ። በቃ እሱስ ልክ ነሽ። እንደዛ ነው የሚያዋጣን። እኔ የምልህ ግን ናሆማ፣ ቆይ አንተና የምሩ ነገርስ? በአከኛ ጉዳይ እንኳን ተስፋ ቢስ። ማን ያለው? አላውቅም። በቃ ምሩን ምን እንደያዛት አላውቅም። ወደኋላ እያለችብኝ ነው። ምን ታደርገዋለህ እንግዲህ፣ ላይፍን ወደፊት መቀጠል። ግን እኮ ናሆማ በእሷም አትፈርድ። እሷም እኮ ለአንተ ብላ ነው። ኪራ ይኸውልህ፣ እኔ እኮ ከእነ ህመሟ ነበር ልቀበልሽ አልኳት። እሷ ግን እንደምታውቀው ወፍ ገገመች። ግን ናሆማ ታውቃለህ ምን ያህል እንደምትወድ። መውደድ ብቻ ምን ዋጋ አለው? አይዞሽ ብሮ፣ ለእኛ ይዘና በል አንቺም ያካፋል። ማካፋቱ ቆርጦ እንደው በዳመነ ሸዋላ ዳመነ